ተዋናይትና የማስታወቂያ ባለሙያ ፍናን ህድሩ ልትሞሸር መሆኑ ሰምቷል። ተወዳጇ ተዋናይት ነገ ሽማግሌ ይላክላታል። 8 አሪፍ ፊልሞችን ሰርታለች። አሁን ደግሞ አንድ ያልወጣ ፊልም አላት። እሱ ብቻ ሳይሆን ሚውዚክ ቪዲዮ ላይ በሐይን ጎድ መትል ግርማዬ በሐይን ጎድ መትል ግርማዬ የቁመ ከታን ማዓንተ የቁመ ከታን ማዓንተ ቀያያ ጣዳነት ተላዋ እናንተ መሰሎች እስክትበስሉ ያው እኛ ማራራችን ነው። ሰይፉ ማን ነው ማለት ትልቅ ነገር ነው እንዴ? ከም ነገር መስራት ጀግንነት ነው። ማድረቅ ደግሞ መሰልጠን ነው። ማጣጣል ደግሞ መረገም ነው። እንዴት ታውቀዋለህ? በሚዲያው ኢንዱስትሪ ላይ ምንም እረፍት ከተቸገሩት ጋር እያዘነ ከተደሰቱት ጋር እየሳቀ ካለቀሱት ጋር እያለቀሰ ገንዘብ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ከርማችሁልኛል? እኔ ያለው ክብር ይስፋ ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያና አዳዲስ የሆኑ ቪዲዮችን ወደ እናንተ ወደ ቤተሰቦች ይዤላችሁ መጥቻለሁ። እንደተለመደው እነሱን አብረን እያየን ሐሳብ አስተያየታችንን እንሰጣለን። ዛሬ ይዤላችሁ ከመጣኋቸው ቪዲዮዎች መካከል አንደኛው ያው የአዶናይንና የሰይፉ ፋንታሁንን ጉዳይ እየተመለከተ ይሆናል። ምንድነው እሱም ያው ሰሞኑ መነጋገሪያ የነበረው ነገር የሁለቱ ነገር ቢሆንም አሁን ላይ ደግሞ ሰመረ ባሪያው ጉዳዩ ላይ ገብቶበታል። በምን መልኩ ነው ጉዳዩ ላይ የገባበት የሚለውን አብረን የምንመለከት ይሆናል በቪዲዮአችን። እናም ከዛ በመቀጠል ደግሞ አዶናይን አፈቀርኩት ያለች አርቲስት አለች ማነች የሚለውን አብረን በቪዲዮአችን የምንመለከት ይሆናል። እንዲሁም አዝናኝና አስተማሪ ቪዲዮዎች እንደተጠበቁ ናቸው። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ መቆየት ብቻ ነው። እንዲሁም ለቻናላችን አዲስ የሆናችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። ወደ መጀመሪያ ቪዲዮቻችን ስንሄድ ትላንትናና ዛሬ አርቲስቶቻችን ደምቀው ነበረ የዋሉት። በምን መልኩ የሚለውን አብረን እስኪ በቪዲዮአችን እንመልከት። እንግዲህ እንደምትመለከቱት የፍናን ህድሩ የሽምግልና ፕሮግራም ነው። የፍናን ህድሩን የሽምግልና ፕሮግራም እንደተመለከታችሁት ነው። ያው ብዙ አርቲስቶች ደምቀው የታዩበት ወይ ደግሞ ዘና ፈታ ሲሉ ያመሹበት ምሽት ነበረ እና ፍናን ህድሩ ሰሞኑን ልታገባ እንደሆነ ቀድሞ ሰይፉ ፋንታሁን ዘግቦ ነበር። ተወዳጇ ተዋናይት ነገ ሽማግሌ ይላክላታል። 8 አሪፍ ፊልሞችን ሰርታለች። አሁን ደግሞ አንድ ያልወጣ ፊልም አላት። እሱ ብቻ ሳይሆን ሚውዚክ ቪዲዮ ላይ አሁን በፊትም አሁንም በቅርቡ በመስራት ትታወቃለች እና የጋብቻዋ ምክንያት የሆነው በሚውዚክ ቪዲዮ ላይ መሳተፏ ነው። በደንብ ላብራራው። እሱ ነው የምልሽ እኮ የሰው ልጅ እድል ነው እንጂ ልጅ ያልተሳተፈችበት መድረክ የለም። አይ ሚውዚክ ቪዲዮ አልሰራችም። ኧረ ተወኝ። ከሚውዚክ ቪዲዮ የባሰ ስንት መድረክ ተታጭ አልሆነም። እሷን ተዋት። ወደ ጉዳዮች። ተወዳጇ ተዋናይት እንግዲህ ፍናን እንግዲህ ማሬ 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 የሚል ዘፈን ካሁን በፊት ከሱ ባለው ጋር ሚውዚክ ቪዲዮ ሰርታ ነበርና አሁን እንግዲህ ወደፊት ባሏ የሚሆነው ሰው ኤግዚቢሽን ማዕከል ይታደማል። ፍቅረ አብ ይባላል እና ኤግዚቢሽን ማዕከል ከጓደኞቹ ጋር ታድሞ የዛሬ 10 ዓመት እሱ ባለው ቢስ ቢስ የተባለ 4 ጊዜ ቢስ ቢስ የተባለ ዘፈነው ማለት ነው ማሬ ማሬ። እና እንዴት ቢወዱት ነው አዲስ ዘፈን ነው እያለ ሲጠይቅ ከጓደኞቹ አንዱ እንዴ አላየውም እንዴ ክሊፑን ብሎ ማሳየት። ያደለው ሰው ልብ በይ አሳዩልኝ እናንተ ቆሞት ያደለው ሰው ልብ በይ ሶስት ክሊፕ ምን ሰራላችሁ በአካል እንዳልሽ አንቺ አይፍናን እንዴ ልጅ እኮ የጋራ የሆነ ጓደኞች አሉን ማለት እሱ ያ ጓደኞቿን ያውቃል እሱ ፍቅረ አብ ማለት ነው። በዚህ ነው የተጀመረው። የዛሬ 10 ዓመት በዚህ አጋጣሚ ተጀመረ። ከፍቅረ አብ ጋር አብረው በፍቅር ደስ ይላል። እንዲህ አይነት እኮ የመጠናናቱም መተያየቱም መግባባቱም ላለፉት 10 ዓመታት ሆነ ማለት ነውና ነገ እንግዲህ ፍቅረ አብ ሽማግሌ ይልካል። የፍናን ህድሩ 10 ዓመት አብሯት የቆየ የፍቅር አጋሯ ሽምግልና ልኮላታል እና በቅርቡ እንደሚያገባትም ብዙ ሰዎች እየተናገሩ ይገኛሉ። በዚህ እንደማያበቃ ሽምግልናው በጣም የሚገርም ነበረ እና ብዙ አርቲስቶች የተገኙበትና የታደሙበት ሽምግልና ነበረ። ከዚሁ ከሰርግና ከሽምግልና ርዕስ ሳንወጣ ደግሞ ሰሞኑን ዳይት ድሪምስ እንዳገባ ሁላችንም እናውቃለን እና
ዳይት ድሪምስ ሲጨፍር የነበረው ጭፈራ ሰርጉ ላይ ብዙዎችን እያስገረመ ይገኛል በአሁኑ ሰዓት ላይ። እስኪ እሱን ተመልክተነው እንመለስ። እንግዲህ ቪዲዮ ላይ እንደተመለከታችሁት ነው። እንደውም ያው እንደ ርዕስም ተጠቅሞበታል ዳይት ድሪምስ ትሬንድ በማለት ማለት ነውና ብዙ ሰዎች በዚህ ነገር ሙድ እየያዙ ይገኛሉ። አንዳንዶቹም ያው በጥሩ ጎኑ እየተመለከቱት ይገኛሉ። እኛን ወጣቶቹን እየመከረሱ እንደዚህ አይነት ነገር ማራመዱ ደስ አይልም እያሉ ብዙዎች ሐሳባቸውን እየሰጡ ይገኛሉ። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሐሳብ አስተያየት አላችሁ? ዳይት ድሪምስ ያደረገው ልክ ነው ልክ አይደለም የሚለውን እስቲ እናንተ ኮሜንት ሴክሽን ላይ አስቀምጡልኝ። ጌታን እኮ ተቀብለሃል። እኔ ተናግሬ ነበር ይመለሳል 6 ወር ጠብቁ ብያለሁ። ምክንያቱም ጴንጤ ቋጣሪ ነው ገንዘብ አይሰጥም ብያለሁ። ጴንጤ ቋጣሪውን የሆነ ጓያው ይመለሳል ብያችሁ ነበር። ዳሳፕን እኔ ይህን ሰውዬ አሁን የአማራ ሴቶች በስልክ ስትዋሩ ሰው ብላችሁ እቅሳ አይደለም ከሲ ሞራል ቢስኮሊቲ ቡልሺት ቆሻሻ እኮ ነው። እኔ የአማራ ሰዎች ከዚህ ጋር የምትዋሩ ስልክ እናንተ ራሱ ራቢሽ ስለሆናችሁ ነው። ዝቃጭ ስለሆናችሁ ነው። እናንተ ውዳቂ ስለሆናችሁ ነው። ከዚህ ሰውዬ ጋር የሚዋራ ሰው ሴትም ወንድም ሰው አይደለም። ለኔ ቁጭ ብሎ የሚሰማው ራሱ ሰው አይደለም። ኮተቶች ናቸው። አስረግጬ ነው የምነግርሽ። እያንዳንድሽ እለጠልጣለሁ። ከዮናስ ጀምሮ ገና እሄድብሃለሁ ለአንድ ወር። ባለፈው አንተ ውዳቂ ወጥተህ ዱባይ ላይ ስትልከሰከስ ነበር። ወደካል እኔ ማንም ጋር ወደኩ። አምጣ ቪዲዮ ስትባሉ አታመጡ። ማምጣታችሁማ ሴታፕ አድርጋችሁ ብዙ ነገር ሞክራችሁ ነበር። ዮናስ ጓያው ግን ፓብሊክሊ እኔ ምንድነው ያለ ባለፈውን ቅርብ ቀን ዱባይ ሲንዘላዘል ነበር። ተመልከት። አፉን ከፍቶ ኤአይ ነው የሰራው። የኔ አፍ እንደዚያ ነው። ብተኛስ መብቴ እኮ ነው። አምኛችሁ አማራዎችን ነው የተኛው። ባይዘው ሰው ሲተኛ አፉን ሊከፍት ይችላል። ጠላቶች ግን እንደ አጋሜ እንደ ትግሬዎች ምንድነው የምትባሉ ሐዋቶች ይሄው ሞጣ አፉ ነው። ብተኛስ እንደሱ አይነት ግን ወራዳ በዚች ምድር ላይ አላየውም። ገና እንላቀቅም። አንተ አማራን ትሰድባለህ፣ ከአማራ ላይ ትበላለህ። አንበሳ ውርዱልኝ ትላለህ። በግድ ሴቶችን ሳታብላ እየሄድክ የአማራ ሴቶች ጋር እየተወተፍ እኔ ሞጣ ቀራኔው አልፈራም። ዮናስ ጓያው እንዳንተ ያለን በምድር ላይ እንደ ቆሻሻ የማየው ሰው የለም። ታቀኛለህ ደግሞ ሂድና የአማራ ሴቶችን አስፈራራ፣ ቀፍላቸው። አንተ እኮ ለብሬን አትኖርም። ሰው ገና ሳፖርት ስላደረገ ሌላ ሰው ሄደህ እኮ የምትሰድብ ተገዝተህ በገንዘብ እኮ የምትሰድብ ሰው ነው። ሰሞኑን ያው ዮኒ ማኛ ወደ ነበር በተቋሙ እንደተመለሰ ሁላችንም እናውቃለን እና በዛ ጉዳይ ላይ ብዙ ሰዎች ሀሳባቸውን እየሰጡ ነበረ። አንዳንዶች ያው ቀድሞም የታወቀ ነገር ነው አንዱን ወደዚህ አንዱን ወደዛ እንደሚያደርግ ቀድሞም የታወቀ ነገር ነው ሲሉ፣ አንዳንዶቹ ደግሞ ያው በጣም ተናደው በተለይ ደግሞ በፕሮቴስታንት እምነት ተከታዮች በጣም ቅሬታ እየቀረበበት ይገኛል በአሁኑ ሰዓት ላይ። ደንብ አስከባሪዎች ሹፌሮችን መቅጣት መንጃ ፍቃድ መቀበል ይችላሉ። እንደቆያችሁ ጠበቃ ሰለስፋን እንግዲህ ከታች በምስሉ የምታዩት ነገር አነጋጋሪ ሆኗል። በርካቶች ልካችሁልኛል። እንግዲህ በምስሉ አንድ ደንብ አስከባሪ አሽከርካሪ ሴትን መንጃ ፍቃድ ሲቀበል ሊቀጣት ሲል የሚታይበት ነው። ከዚህ ጋር በተገናኘ ማወቅ ያለብን ደንብ አስከባሪዎች በአዲስ አበባ በተለይ በደንብ ቁጥር 167/2016 መሰረት ሹፌሮችን ሊቀጡ እስከ መንጃ ፍቃድ መሰረዝ እርምጃ ሊወስዱ የሚችሉበት አግባብ አለ። ይሄ ግን በልዩ ሁኔታ ደንብ መተላለፍ ተብለው በዚህ ደንብ የተቀመጡ ተግባራትን ሲፈጽሙ ነው። ያ ለምሳሌ ከመኪናቸው ቆሻሻ ወጥቶ መንገድ ላይ ቢጣል ደንብ ሊቀጣ ይችላል። ከዛ ባለፈ ግን በመንገድ ትራንስፖርት የሚመለከቱ ደንብ መተላለፎችን ሊቀጡ የሚችሉት ትራፊክ ፖሊሶችና የትራንስፖርት ተቆጣጣሪዎች ናቸው። በእነኚህ መደበኛ የመንገድ ሕጎችን አስመልክቶ ደንብ መተላለፍ ስልጣን የለውም። አመሰግናለሁ። ሕጎቹ በጣም እያስገረሙ ይገኛሉ በአሁኑ ሰዓት ላይ ኢትዮጵያ ላይ ወይ ደግሞ አዲስ አበባ ላይ እየተገበሩ ያሉ ሕጎች በጣም ሌላ ታሪክ ውስጥ እየገቡ ይገኛሉ። ጭራሽ ብለው ደግሞ ያው ደንብ አስከባሪ መኪና መቅጣት እንዲችል አድርገው ነው አሁን ላይ ደግሞ ያወጡት ሕግ። መንግስት በቃ ግልጽ አውጥቶ ቸግሮኛል እርዱኝ ቢል ነው የሚሻለው እንደኔ ማለት ነው። ያው ከህብረተሰቡ ያላግባብ ብር እየተቀበለ ይገኛል በአሁኑ ሰዓት ላይ እና ያው ሕግን የሚተላለፍ ሰው አይቀጣ እያልኩ አይደለም፣ ግን የቅጣት አይነቶቹ በጣም የሚደብርና ያው ህዝቡን የሆነ በጣም የሚጎዳ ሆኖ ስለሚገኝ ማለት ነው በአሁኑ ሰዓት ላይ። እናንተ መሰሎች እስክትበስሉ ያው እኛ ማራራችን ነው። አይሚን ሰይፉ ማን ነው ማለት ትልቅ ነገር ነው እንዴ? ከም ነገር መስራት ጀግንነት ነው። ማድረቅ ደግሞ መሰልጠን ነው። ማጣጣል ደግሞ መረገም ነው። እንዴት ታውቀዋለህ? በሚዲያ ኢንዱስትሪ ላይ ምንም እረፍት
ከተቸገሩት ጋር እያዘነ ከተደሰቱት ጋር እየሳቀ ካለቀሱት ጋር እያለቀሰ የገንዘብ ማሰባሰቢያ ቢያስፈልግ ሚዲያውን ከፍቶ ቀን ከሌሊት ሳይደክም እስከ መታመም የደረሰ ታኛ ሚዲያውን ሰዎች እርዳታ የአየር ሰዓት በነፃ የሰጠ በስራው ምስጋናም ወቀስም የማያስደነግጠው በወሬ ባሉባልታ የማይሰበር ጠንካራ ኢትዮጵያዊ ልብ ውስጥ የሚኖር ብርቱ ሰው ነው። ሰይፉ ማለት ራዳነት ጥግ የገባው ደግነት ተምሳሌ ሰው ማለት እሱ ነው። እድሜም ባስተሳሰብም እንጭጭ ነህ፣ አልፈርድብህም። ሰይፉ ማለት አንጋፋ ኢትዮጵያ ውስጥ አሉ ከተባሉ ከፍ ያለ ደረጃ ያለው ምርጥ ድንቅ ሰው ነው። ሰይፉ ማንነት ወደፊት ስትበስል ይገባሃል። እናንተ መሰሎች እስክትበስሉ ያው እኛ ማራራችን ነው። እግዚአብሔር ትዕግስቱን ይስጠን። ወደፊት ግን በቀለለ አስተሳሰብና በቀለለ ሚዛን ሰውን አትመዝንሽ። ቅም ነው ሰይፉን የምትወቅሱት። አዶናይ ራሱ ለመቅረብ መብት ነው። እሱ ጥሪ አቅርቦልሃል፣ አንተ ለመቅረብ መብት ነው። ግን እንደዚህ ደግሞ ሰይፉን የሚናገሩትን ሰዎች ደግሞ ወተህ ድምጽ ብትሰጥ ደስ ይላል። ሰይፉን የሰው ነቀፋ ቢጥለው ኖሮ ዛሬ አልነበረም የሚወድቀው። አልወደቀም። አንተ ማነህ ብሎ ማለት ቀላል ሊመስል ይችላል። እሱ ሚዲያ ብዙ ሰዎች የዳኑ አሉ። የምንናገረውን ብናውቅ ጥሩ ነው። ልቦና ይስጠን። ይህ ነገር በጣም እየከረረና አለመግባባቶች እየተፈጠሩ ይገኛሉ። በአሁኑ ሰዓት ላይ ሁለቱም የራሳቸውን ሳይድ ይዘው ያው አለመግባባት የተፈጠረውም ለዛ ይመስለኛል። አዶናይ እያለ ያለው ሌላ ነገር ነው። በሰይፉ ፋንታውን በኩል ያሉ ጎራዎች ደግሞ እያሰቡ ያሉት ነገር ሌላ ነገር ነው። ያው ሰግጥ የሚለውን ፓርት ሁለቱም በተለያየ መልኩ ስለተረዱት ይመስለኛል እንደዚህ አይነት አለመግባባት የተፈጠረውና በዚህ ጉዳይ ላይ ያው ሲጠበቅ የነበረው የሰመረ ባሪያውን መልስ እስኪ ሁላችንም እስኪ አብረን ሰምተን እንመለስ። ያለ ነው ደደብ ሁኑ። ድድብ ማለት ነው ስሙ። ማሰብ አቆሙ። አብዛኞቻችሁ ማለት ነው ከመጠን በላይ ታስባላችሁ። የኔ ሳይንቲስቶች ስሙ። ሳይንቲስት መሆን አቆሙና ማለት ነው ድድብ ስትል ገንዘቡ ምጥት አሳቢ ስትሆንስ ጓደኛዬ እንትን ቢያደርገኝስ እንደዛ ቢያጋጥመኝስ ካልኩሌት ታደርጋለህ የራስህን ውድቀት ለማምጣት። እኔ የራሴን ውድቀት ካልኩሌት ማድረግ አቁሜያለሁ። ምክንያቱም ድድብ ያልኩኝ በረከት አሯራጭ ሆኛለሁ። በቃ በረከቴ ብቻ እንዲመጣልኝ ነው የምፈልገው። ሌላ ነገር ግዴታ የለኝም። ድድብ ማውራ ነገርም ለራሱ አላቅም። በቃ እናገራለሁ ካሜራዬን ከፍቼ። አሁን የተናገርኩት ነገር እኮ አንዳንዱን ያልናድድ ይችላል፣ ግን አንዳንዱ ያናድዳል ብዬ ማሰብ አቁሜያለሁ። ድድብ ለገንዘቤ ድድብ፣ ለታዋቂነቴ ድድብ፣ ለሁሉም ነገር ድድብ። እዛው አዋቂነትማ ኖረንበታል። እኔ አውቄ ማለት ነው ያገኘሁት ምንድን ነው? ዝምታ። አውቄ ምን ያገኘሁት ምንድን ነው? መታሰር፣ ራሴን መቆጣጠር፣ መፍራት፣ መጨናነቅ። ድድብ በቃ እንዴ። በነገራችን ላይ መደደብ ይቻላል። እንደ ግለሰብ አብረን እንደድብ ነው ጥፋት። እኔ በጣም በተደጋጋሚ በዚህ ሰውዬ ቪዲዮ ላይ ነፍ ነገር ሰሞኑን ደግሞ እንትን መነጋገሪያ ሆኗል ምናምን እያሉ ደደብነት የሚነግሰው በድንቁርና ላይ ነው። ድንቁርና ኢግኖራንስ ባለበት ደደቦች ንጉስ ይሆናሉ። ባይ ዘ ወይ አሁን አንተ እንደተባለው ይሄ መግነንና መታወቅ ኖርማሊ አዌር የሆነ የመጣ በቃ እንደው ኃላፊነት የሚሰማው ማህበረሰብ ቢሆን ሶስት ሰው ሊያውቅ አይችልም፣ ኦር ሶስት ሰው ሊከተል አይችልም። ደደብነትን የሚሰብክ ሰው ራሱ ኖርማሊ አመጽ መስበክ ይሻላል ወይ ደግሞ ትውልድ እንዲጠፋ የሆነ መርዝ መስበክ ይሻላል። በነገራችን ላይ በዚህ የሚቆረቆር አስተዳደር አካል መንግስት ካለ ራሱ ኖርማሊ እርምጃ መወሰድ አለበት እንደዚህ አይነት ነገር ላይ ማለት ከዚህ በላይ እንዴትም ሊቀሰቀስ አይችልም። አንተ የተናገርከው እንደ ትሬንድ አሁን ሊያልፍ ይችላል፣ ያልፋልም። ሶሻል ሚዲያ ሁላችንም እናውቀዋለን። ሁሉም ሰው የሆነ መንገድ ቢሄድ 2 ሳምንት 3 ሳምንት ምናምን ነው ያ አድሬስ የተደረገው ሐሳብ ግን ነገ ጠዋት ለሚኖሩ ልጆች ከነገ በኋላ ላለው ጄኔሬሽን መርዞ ነው አብሮት ነው የሚያድገው። ደደብነት አይሰበክም። ደደብ መሆን፣ አለመስማት፣ ድንጋይ መሆን፣ ጭራሹንም ለሰው ስሜት ሴንሲቲቭ አለመሆን፣ ምንም ነገር አለማክበር፣ የሚነግሩትን አለመስማት፣ ኖርማሊ መደንቆር በሽታ ነው፣ የማይድን በሽታ ነው መደንቆር። ድንቁርናን ሰው ልጅ አይሰብክም። ማወቅ ጥፋት አይደለም። አውቀን አይተነዋል ያልከው አውቀህ አታውቅም። በነገራችን ላይ ምንድን ነው ያወቅኸው? እኔ እንደው እስቲ የሆነ ሪዝነብል የሆነ ሰው ይመልስልኝ። እኔ አሁን ከሄድ ማለት ይሄ የተናፈሰው ብራቮ እንትና ከሌ እዚህ ሀገር ውስጥ በጣም ብዙ ሰው በሚሊዮን ሰዎች የሚቆጠሩ ሰዎች ብራቮ ሲባል አይቻሉኝ። ከዛ በኋላ በሚሊዮን የሚቆጠሩ ሰዎች ደግሞ አይን ላፈር ሲባልም አይቻሉኝ። የትም የሚደርስ ብራቮ ነገር የለውም ሲጀምር ምንም ላላረገ ሰው ሙቀት አየር ከዘርጋ ከሃይማኖት ጋር ነገር መጠማመር ምናምን I don't care about all that። ይሄ ንግግር ግን በጣም የሚያጸይፍ ንግግር። ትውልድን ደደብ ሁኑ ተብሎ አይመከርም። ከማወቅ ምን አግኝቻለሁ አውቀህ አታውቅም። ሲጀመር የኔ ቆንጆ ማይክል ኮርስ ይግዛልሽ እንትን ይበልሽ ማለት ማወቅ አይደለም። እንደዚህ ሆኜ በዚህ ገብቼ እንደዚህ አታርጉ ማለት ማወቅ አይደለም። ቸግሮኛልና ገንዘብ ስጡኝ ማወቅ አይደለም። ኦል ኮንቴንት የኛ ሰው ወደ ኋላ ትሬስ አድርጎ ነገሮችን ስለማያይ ነው እንጂ ዕውቀት ምን እንደሆነ ዕውቀትን ተወው፣ ኖሌጅን፣ አዌርነስ፣ ንቃት ስለሆነ ነገር ግንዛቤ ምን እንደሆነ ራሱ በአንተ ዲፋይን አይደረግም።
በነገራችን ላይ አሳፋሪ ነው የመጨረሻ ድድብና ለህዝብ መስበክ ደደብ ሁኑ ማንንም አትስሙ ብሎ መጥራት እንደ ደደብ ሰዎች አደገኛ ሰው ምድር ላይ የለም አለማወቅ መሐይምነት ወር ደግሞ ቀለም አለመቁጠር በትምህርት ይፈታል ክፋት በሆነ ነገር ይታረማል በደግነት ብሶት የብሶቱ ጉዳይ ሲሟላለት ሰው ሊታረምለት ይችላል አካሄዱም ይታወቃል ቁጡ ቫዮለንት ምናምን ሰው ይመከራል ይገሰጻል ካልም ያደርጋል ደደብ ሰው ሞኒተር አይደረግም ጭራሹን ለማህበረሰብ ጠንቅ ነው ደደብ ሆኖ የተቀየረ ዓለም ላይ ማንንም ሀገር የለም በደደብነት ለውጥ ያመጣ የምትሉት አገር አይደለም ቀርቶ ማህበረሰብ ቀበሌ ወር ቤተሰብ ካለ በጣም ልገረም እችላለሁ ኖሮም አያውቅም ሲጀመር የመጨረሻ የሰው ልጅ የመዝቀጥ ጥግ ነው በደደብ ማለት ሰው እንዲማር እንዲያቅ መንግስትም ባቅሙ የተረፈውም ሰው ባቅሙ መማሪያ ተቋሙን ምናምኑን ቢያድለን ቢሆንልን ኢንተርኔቱን ለበጎ እንኳን ብንጠቀምበት መረጃዎችን እንድናቅ የሆነ ነገር ሪስፖንሲብል እንድንሆን ማወቅ ኖርማሊ ሰውን ኃላፊነት የሚሰማው ሰው እንዲሆን ከሰው ጋር የሚኖር ሰው እንዲሆን ያደርገዋል መደደብ ከማንም ጋር ያኖርም ይሄንን የምትሰሙ ወጣቶች ልጆች ምናምን ራሱ አስቡበት በነገራችን ላይ ማንም ሰው ህይወታችሁን ዲክቴት ሊያደርግ አይገባውም ደድብ ብሎ ህይወታችሁን በዚህ መልኩ ሊያቆሙ አይገባም ገና ለገና ይሄንን ስለተናገረ አንድ ሰሞኑ የሆነ አቧራ ተነስቶ ምናምን ሰው ደግፎት ከሆነ አይ ዶንት ኖ እሱ ሊሆን ይችላል ምክንያቱም እኛ ያለንበት እንደ ማህበረሰብ አሁን ያለንበትን የኢግኖራንስ የድንቁርና ጥግ ያሳያል እንጂ ከዛ የጸዳ ማህበረሰብ ቢሆን ሁለት ሰው ቆሞ ሊያዳምጠው የማይገባን ሰው በዚህ ደረጃ ሰው ሰምቶ ኢንፍሉዌንስ መሆኑ ልክ አይደለም ሲጀምር ይሄ ሐሳብ ይሄ ምክራ አደገኛ ሐሳብ በጣም አደገኛ ሐሳብ በእውቀት ላይ ተመስርተው ሰዎች እውቀት ስላችሁ ዲፕ ሳይንቲስት ተመራማሪ መሆን የለባችሁም እሱ እንዳለው ሳይንቲስትነት ጥፋት አይደለም የኛ ሳይንቲስት ማማም ጥፋት አይደለም በነገራችን ላይ አቺቭመንት ነው ሊሳካ ያልተቻለ አቺቭመንት ነው ባንተ ከሀገር ዞሮ ለምን ሊሳካ ያልተቻለ አቺቭመንት ነው አሁን እዚህ ውስጥ አንድ ጥሩ ነገር ይጠራል ይባል በእርዳታ ምናምን ከሆነ እኛ ሀገር 5-6 ዓመት በተለይ በቅርቡ ዘርዝር የማልጨረሳቸው ሰዎች የሚያደርጉት አለ እነሱን አንድም ሰው ሜንሽን አድርጓቸው አያውቅም በነገራችን ላይ ራይት መንገድ ስለሰሩ የሚያደርጉትን ነገር ብቻ ስላደረጉ በእንደዚህ ደረጃ እብደትንና ድንቁርናን የሀገርን መጥፋት የሚሰብክን ሰው ግን የሚያጅብ በጣም ብዙ ሰው መኖሩ እኛ ያለንበትን የውርደት ጥግ የሚያሳይ በነገራችን ላይ በጣም ልናስብበት ይገባል ዛሬ እናልፈዋለን ብያቸዋለሁ 2-3 ሳምንት አንድ ወር የሚናፈስ ከሆነ ነገር የሚያልፍ ትሬንድ የለው ይሄ ሶሻል ሚዲያ ዋቴቨር ጥሎት የሚያልፈው አሻራ ግን ይሄንን አድምጠው ልክ ነው ብለው የሚያስቡ ልጆች ግን ነገ ጧት እዚህ ሀገር ውስጥ ሰው ሆነው ትልቅ ሰው ሆነው ይገኛሉና በድድብና መንራመድ መስሏችሁ ከሆነ አላቅም በእንደዚህ አይነት ሙያ ላይ ደግሞ ሽልማት የምትሰጡ ሰዎችን ብትሆኑ እንዳው መንግስት ፍቃድ ሰጥቷችሁ እዚህ ሀገር ውስጥ አንዳንዴ ግራ ይግብት እያለኝ ነው መንግስት ሽልማት ሰጪ ድርጅትን እንደ ድርጅት ላይሰንስ ሰጥቶ ፍቃድ ሰጥቶ የሚንቀሳቀስ ሽልማት ሰጪ ድርጅት ከሆነ የቲክቶክ ፈጠራ ሽልማት ምናምን ብላችሁ የምትንቀሳቀሱ ሰዎች ሪኮግኒሽን እና ሽልማት የምትሰጧቸውን ሰዎች ወቁ ሽልማት ግፋቢል ወረቀት ነው ግፋቢል ብርጭቆ ነው ዋንጫ ግፋቢል ቁሳቁስ ነው መኪናም ባቡርም ይሸልሙ ከፈለጉ ለምን ኤርባስ አይሸልሙ ቁሳቁስ ነው ከሽልማቱ ጀርባ ያለው መልእክት ግን እንደዚህ መዝቀጥ እንደዚህ ከስርዓት ውጪ መሆን እንደዚህ የማህበረሰብን ትልልቅ ዋጋዎች መናቅና ማዋረድ ደደብ ሁኑ ብሎ የሰው ልጆች ለማበላሸት መነሳት ያስሸልማል አንቱ ያስብላል ስኬት ነው ስለዚህ ነገ ጧት እኛም ከዚህ ብሰን ደግሞ ብናበላሽ እንሸለማለን የሚሉ ልጆች እያፈራችሁ ነው ይሄንን ፍቃድ የሰጣችሁ የመንግስት አካል አገር እያስፈረሰ መሆኑን ቢያውቀው ደስ ይለኛል በነገራችን ላይ ሽልማት እውቅና የሚሰጠው ሰው የሚታወቅ ነገር ላደረገ ሰው ነው እውቅና የሚሰጠው ኖርማሊ ቪዲዮ እንደተመለከታችሁ ነው እንግዲህ ያው ሰመረ ባሪያው በዚህ መልኩ ነው ሐሳቡን እየገለጸው ስለ አዶናይ ያለውን ማለት ነውና በጣም ተናዷል ሰመረ ባሪያው ያው እስካሁን ዝም ብዬ ነበር ግን ነገሮች ሲደራረቡ ያው አልቻልኩም ሐሳብ መስጠት አለብኝ ብዬ አሰብኩ ብሎ ነው የተናገረው ያው በቪዲዮ ላይ እንደተመለከታችሁት ማለት ነውና ያው መከሰስም አለበት እያለ ይገኛል እና በጣም ነገሩ የከረረ ይመስለኛል እስኪ እናንተ በዚህ ቪዲዮ ላይ ሐሳብ አስተያየታችሁን ስጡበት እስኪ ማን ነው ልክ አዶናይ ነው ልክ ያው ሰመረ ባሪያው ነው ልክ የሚለው ሐሳባችሁን ስጡበት እስኪ ያው በጣም ነገሩ እየከረረ የመጣ ይመስለኛል እና ከዚህ ጉዳይ ጋር በተያያዘ ደግሞ ያው ዲጄ ሊ የተባለች አርቲስት እኔ አዶናይን አፍቅሬዋለሁ እንደውም በዚህ ተግባሩ በማለት ሐሳቧን አጋርታለች እስኪ እኛም ሰምተናት ሐሳብ አስተያየታችንን እንሰጣለን ኧረ እኔማ ፎንቃው ለሰ ይገባልኛል ጧት ሁሉ ስነሳ እኮ ሰግጥ እላለሁ ከሰዓት በኋላ ስነሳ ሁላ አዎ ፎንቃማ ሳይገባልኝ አይቀርም አዎ አፈቀርኩት እኮ እንዴ ልጅ ወይ ፋሲልስ ፎንቃማ ሳይገባልኝ አይቀርም አሁን ኢትዮጵያ ሁሉ ይጅ እያለኝ ነው
እንዴ ጃኒን እኮ ጠመርኳት እንዴ ኧረ ጃኒን አልፈታለች እኮ እንደው እንዴት ቀልዳላችሁ እንዴ ሽጉጥ ብላ በዛ ቀጫጫናት እንደው አሁን ምን ይጋል ልነቀሰው እያልኩ እያሰብኩ ነው ከአዶናይ ጋር ፊትሽ አንድ አይነት ነው ሰው ግጣሙን አያጣም ምናምን ልትሉኝ ነው አይደል ዛሬ አዳሚ አሁን እንዳትለፈልፍ ዛሬ በአዶናይ እንዳትመጡብኝ ይኸው ጠዋት ተነስቼ አዶናይ ነው ሰገጤው ነው ጠዋት ተነስቼ ሰግጫለሁ ነው አዶናይ ነው ከቤ ያለው ተወኛውን ፎቃር ላይ ነኝ ከቤ እንዳትለኝ ወደዛ ሂድልኝ ከቤ ሰላም ነው እንዳትለኝ ሄዱ ጣልኝ እኔ ፎንቃ ላይ ነኝ እንዴ አሁን ቾምቤን ትጨዋለሁ ዲጄሊ እንግዲህ አዶናይን አፍቅሬዋለሁ እያለች ትገኛለች በአሁን ሰዓት ላይ በቃ በሱ በጣም አይሆኑ ታሪክ ውስጥ ገብቻለሁ እያለች ይገኛል እና እውነታን እንደማይሆን ተስፋ አደርጋለሁ ያው የሶሻል ሚዲያ መራገቢያ ወይ ደግሞ የመነጋገሪያ ለመሆን ፈልጋ ይመስለኛል እንደዚህ አይነት ርዕሶችን እያነሳች ያለችው እስኪ ለማንኛውም እናንተ እዚህ ቪዲዮ ላይ ማለት ሀሳብ አስተያየታላችሁ ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ የዛሬ ቪዲዮቻችን እነኝን ይመሳስሉ ነበረ ቪዲዮቻችን ከተመቻችሁ ላይክ ሼር ሰብስክራይብ ማድረግ እንዳይረሳ በተለይ ሰብስክራይብ በማድረግ የቻናላችን ቤተሰብ መሆን እንዳይረሳ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ